ስልክ አብራና ስጠኝ። ማን ድምጽ አለ? ስልክ አብርት ምግብ ይዘልኝ መጣ ጋሽ እንዴ አንተ ነህ እንዴ? ሰም ምን አንተ ነህ ጋሽ? ምግብ ይዘ ምን ታረጋለህ እዚህ ቤት ውስጥ? ምንድነው ቆይ ያረከው? አረ ቆይ በእናትህ ምንድነው ያረከው? ማንን የሰጠው? ምንድነው የሰጠው? አንተ ነህ ምንድነው የሚያርበተበት? እኔ አልገባኝም። በእኔና ሚኪ ዙሪያ የምታውቃቸው ሚስጥር ምን ይሁን? በእናትህ ያረከው ነገር አለ? ከርተህናል። አንተም አንተ ነህ ምንድነው ያረከው? ይሄን ነገር ራሱ ለመሰወር ራሱን እንትን ለማድረግ ፈለገ። ስለዚህ ይሄ ሚስጥር ይሄ እንትን እንዳይወጣለት በቃ ያለውበት ቦታ የትም ቦታ እንዳትነግሩ። ታሙ በእናትህ ምን ሆነ ነው? እዚህ የሆነ ነገር ሆኜ ነው በእናትህ። እዚህ መጋዘም የሚመስል ቤት ውስጥ ምን ሆነ የተደበቀው? ምን ላድርግ በእናትህ? የሆነ ነገር ሆኜ ነው በቃ። አይ ታስሬ አይደለም። እርግጠኛ ነህ? አግተው ካደረክ እስቲ አልታገትኩም። እዚህ ልሳውር ብዬ ነው። አንተ ነው የሆነውን ነገር ያጋጠመውን ነገር መንገድ ጥሩ ስላልሆነ ያሰብነው ጥሩ ስላልሆነ የግድ ይህንን ነገር እኔ ነኝ መያዝ ያለብኝና እሱና እኔ ማለት ነው። ስለዚህ ይሄ ባህሪ አይደለም አውቀው አነጋገር የተለየ ነው። ብዙ ሳሚ እንዴ ሳሚ እንዴ ካንተ ብዙ ስራ ሰርተን የለ እንዴ ታቀኝ የለ እንዴ? ትክክለኛ ነገር ነው ምረጋ አለ። በሰላም አለ። ተደብቆ ነው ያለው። በሰላም አለ። እሱ ያለበት ቦታ ማሳየት ይቻላል አለ ነው። አንተ ነው የሆነውን ነገር ያጋጠመውን ነገር መንገድ ጥሩ ስላልሆነ ያሰብነው ጥሩ ስላልሆነ የግድ ይህንን ነገር እኔ ነኝ መያዝ ያለብኝና እሱና እኔ ማለት ነው። ስለዚህ በብዙ አይነት አቅጣጫ ብዙ ማስፈራሪያዎች ብዙ ችግሮች እየደረሱበት ስለሆነ ያንን ብቻውን መሸከም ስላልቻለ ያ እሱ ከታሰረ በኋላ እሱን ካሳሰራችሁት በኋላ እንዴት ላድርግ? በመሃል ይሄ ነገር ተፈጠረ፣ ሞት ተፈጠረ። ያንተንም መልካምነት ማጣት አልፈልግም። እንዴ ወጣሽ እንጂ አለ እንጂ ማን ያስገባሽ? ለምን አስገባሽ? ደህና ነሽ? ተነሽ። ለአንድ ሰው የሰጠው መረጃ ካለ ገለሃል። በቃ ሊገሉኝ፣ በቃ ሲያስጨንቁኝ፣ በቃ እኮ ሊገሉ ስላስጨነቁ ምን አላቃቸው ሰዎች። ቀስ በል ወንድሜ ተረጋጋ። አንተ ነህ የት እንዳለ ትነግረኛለህ። አለበዛ ግንባርህን ብዬ ደፋለሁ። ቆይ ተረጋጋና ላውራ። አስደንጋጭ ግራ አጋቢ መረጃ እጃችን ገብቷል። የቅርብ ሰዋችን ከኔና ከሚኪ ጋር ቀኝ እጃችን ምን ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። ምንድነው? ምን ተፈጥሮ ነው? አንተ ነህ ምን ሆኖ ነው? እኛ አንቺን ልንጠይቅሽ እኮ ነው የመጣ ነው። አንተ ነህ ምን ሆኖ ነው? ምን አንቺ ልትመልሽልን ነበር። እስቲ ረጋ። አረ ሳሚ እስቲ ጸጋ ቆይ አይዞህ። ካሜራውን አጥፋና ና። ካሜራማን ቆይ ያዛት እስቲ ዞር በል ቆይ እስቲ። ከ3 ቀን በፊት ማለት ከመጥፋቱ በፊት ምንድነው አስቸኳይ ስራ አለኝ በጣም አጣዳፊ ነው ብሎ የተንደረደረ ነው ሲሮጥ ይወጣ ብለ እንኳን ስለው አልበላም። ልብሱን በስርዓት እንኳን አልያዘም። ናቀጥል ምንድነው የምትሉኝ? ያንተ ነው ወንድም አይደል? ያንተ ነው ወንድም ነኝ። ምንድነው? ስለዚህ ስለሱ አንዳንድ ጥያቄ ለመጠየቅ አልሄድም። ከስራ መጥቼ እንደዚህ ማናችሁ እናንተ? ከዚህ ቀድማ እጮኛው ደውላል አንስተ ነበረ። ሸት አልወድም። የት ነው ያለው? እውነቴን ነው እኮ የምነግርህ። አሁን አለ ተደብቆ ነው ያለው አለ ተደብቆ ስለ በብር ሸጣ ሆኖ አንተ ነህ የኔና የሚኪ ቀኝ እጅ ሆኖ አንተ ለኛ በጣም ወሳኝ ሰው ብዙ ሚስጥሮችን የሚያውቅ ነው። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ትላንትና የተፈጠረውን ነገር በተወሰነ መልኩ አይታችኋል። አጠገቤ ያለው ግለሰብና አንተና የተባለው በተለይ ለተሙና ለሚኪ ቀኝ እጅ ሆኖ ሲያገለግል የነበረው ብዙ ስራዎችን ሲሰራ የነበረው ከኔ ጋርም አንዳንድ ሚስጥሮችን በብዙ መንገድ ሲያወራ የነበረው ግለሰብ ጠፍቶ እንደነበር የእሱ መጥፋት ደግሞ እኛን በጣም አስጨንቆ እንደነበርና ወደ ባለቤቱ ወደ ጸጋም ሄደን ያለውን ነገር ለማወቅ ሙከራ አድርገን እንደነበር አይታችኋልና እንዳሰብነው ሳይሆን ቀርቶ ባለቤቱና አንተነ ባሰቡት መልኩ ሳይሆን አንተነ ጠፍቷል ወይም ደግሞ የት እንደተሰወረ አናቅም የሚባለው ነገር በርክቶ እየተነገረ ነው ያለው። አጠገብ የምታዩት ግለሰብ ደግሞ ከተሙ ጋር አንዳንድ ነገሮችን ሲያወራ እንደነበርና ከዛ በኋላ አንተነ እንደሚያውቀው አንተነ ሆን ብሎ እንደተደበቀና እሱ እንዲተባበረው እንዳደረገለት ያንተነ ወንድም እንደሆነ ሲናገር ነበር። ተሙን ባስፈላጊ ሁኔታ አበሳጭቶ ስለነበርና ብዙ ነገሮችን ለማመን ፍላጎት ስላልነበረው ተሙም ስሜታዊ ሆኖ አንዳንድ ድርጊቶችን ለማድረግ ተገዶ ነበር። በዛ መሃል ቀረጻችንን አቋርጠን እኛም ማጣራት ያለብን ብዙ ነገሮች ስላሉ እነዛ ነገሮች አጣርተን በደንብ ነገሮችን መረጃዎችን ከሰበሰብን በኋላ ወደ እናንተ ለመመለስ አስበን ስለነበር ማለት ዛሬ ተመልሰናል ማለት ነው። ይህ አጠገቤ የምታዩት ግለሰብ ያንተ ነው ወንድም ነው። የያዘው ምስጢር ምንድነው? አንተነ ለምን መሰወርን መረጠ? ባለቤቱ ብቻዋን ነች። እኛ የሥራ ባልደረቦቹ በሱ ጉዳይ በጣም ተጨንቀናል። ቀኝ እጃቸው ነው ብለን ነግረናቸዋልና
ዝም ብሎ የሚሰወር አይነት ሰው አይደለም። ሌላ ምክንያት ይኖረዋል። ከዛ ውጭ ደግሞ አጠገብ ያለ ሰው ሙሉ ለሙሉ እውነት እየተናገረው ነው የሚለው ትንሽ ስለሚከብድ እስቲ እየመረመርን እየጠየቅነው ብዙ ነገሮችን ለማወጣጣት እንሞክራለን ማለት ነው። እሺ እንግዲህ ትላንትና ከወንድሜ ተሙ ጋር አንዳንድ ቆይታ አድርገን ነበር እና ባላስፈላጊ መንገድ ነገሮች እየከረሩ ስለሄዱ ነበር ለማቋረጥ ተገደን የነበረው እና በመጨረሻም ግን ስትል የነበረው ነገር ነበር በህይወት አለ ተደብቆ ነው እያልክ ተደጋጋሚ ጊዜ ካሜራም ከጠፋ በኋላ ስትል ነው የነበረው። እንዴት ነው አንተነህ ሊደበቅ የቻለው? የት ነው ያለው? ያው ወንድሜ ነው አንተነህ፣ ለእኔ ወንድሜ ነው። ያው እሱ ሲጨነቅ አብረ መጨነቅ አለብህ። ወንድም ነው፣ የእናት ልጅ ነው። የእሱ ጭንቀቴ የኔ ጭንቀት ስለሆነ በጣም ፈላጊዎቹ ብዙ ስለሆኑ በግራም በቀኝም በፊትም በኋላ በሚሄድበት ቦታ ላይ ብዙ ፈላጊዎች ስለበዙበት ይህን ነገር ራሱ ለመሰወር ራሱን እንትን ለማድረግ ፈለገ። ስለዚህ ይሄ ሚስጥር ይሄ እንትን እንዳይወጣለት በቃ ያለውበት ቦታ የትም ቦታ እንዳትነግሩ፣ ለጊዜው ለተወሰነ ጊዜ ራሴን ገለል ማድረግ አለብኝ ብሎ ስለተጨነቀ ወንድሜ ያንን ነገር ሸፈንኩ፣ ቤተሰብ ስለሆንኩ ማለት ነው። እጮኛውም አለች። እጮኛውም ያው የተነገራትን ነገር ነው የተናገረችው። በይበልጥ ደግሞ እኔ ነኝ ሄጄ በቃ ለማንም ስለ አንተነህ እንዳታወሪ፣ አንተነህ ያለበትን ቦታ እንዳትናገሪ፣ ስለ አንተነህ ቢጠይቁሽ መልስ እንዳትሰጪ ብዬ ለእጮኛው የተናገርኩት እና የእሱ ጭንቀት ወደ እኔ ጭንቀት ስለገባ ያንን እሱ ያለበትን ቦታ ለመናገር አልፈለኩም። ያው እናንተ ከሱ ጋር አብራችሁ እንደምሰሩ እንደሆነ አውቃለሁ። ስራውንም ሙሉ ለሙሉ ጠለቅ አድርጌ ባላቅም አብረው እንደሚሰራ አውቃለሁ። ስለዚህ በዚህ አንግል ድንገት ሌላ ነገር ተፈልጎ ይሆናል በሚል ያንን ነገር ለመሸፈን ሞከርኩና እሱ ወንድሜ ያለኝን ነገር ነው እየተናገርኩት እና አለ በሰላም ተሰውሮ ለብቻው ተቀምጦ ነው ያለው። እሺ አሁንም እኔ እየጠየቅኩ ያለሁት አንተነህ በሰላም ስለመኖሩ ስላለመኖሩ ሳይሆን መጀመሪያ የምትናገረው ነገር ራሱ ምን ያህል እርግጠኝነት አለው፣ ምን ያህል እውነት አለው የሚለው ነው። አዳሩ ሙሉ ከአንተ ጋር ስናወራ ነበረ፣ ብዙ ነገሮችን ስንመረምር ነበር። ውድ ተመልካቾቻችን ያለውን እያንዳንዱ ነገር እናንተ ማወቅ መቻል አለባችሁ ብለን ነው ሁልጊዜም እንደ ቤተሰብ የሚፈጠረውን እያንዳንዱ ነገር ለእናንተ እናሳውቃለን እና ከኛ ጋር ብዙ ቆይታዎችን አድርጎ ነበር። በተለይ ካሜራም ከጠፋ በኋላ ብዙ ነገሮችን ስናወጣጠው ስንመረምር ነበር እና ይመስለኛል የሚናገረው ነገር እውነት ነው ብለን መደምደሚያ ላይ ስንደርስ ነው ወደ እናንተም ልናቀርብ የወደድ ነው። አንዳንድ ጊዜ እንዳስፈላጊነቱ ወዲያው ድርጊቱንም ለማሳየት ካሜራ እናበራለን። ከዛ ውጭ ግን ሰዎች ካመኑ በኋላ እናንተ ቤተሰቦቻችንን ብዙ ነገር ያስጨነቃል ብለን ስለምናስብም እንደዚህ አይነት ሰዎችን ፊት ለፊታችሁ እናደርጋለን እና ስለዚህ እየነገርከኝ ያለኸው አንተነህ የሚያስፈራሩ ሰዎች ስላሉና እነዛን ሰዎች ስሽትን የተደበቀው ነው። እኔ ደግሞ አንተነህን ሳቀው ለረጅም ጊዜም እንደ ባልደረባ እንደ ጓደኛም ብዙ ነገሮችን ስለምናወራ እንደዚህ አይነት ነገሮች የሚያስፈሩት እንደዚህ አይነት ነገር የሚያሸሹት ግለሰብ አይደለም። በእኛ ሙያ ላይ ብዙ ዛቻ ብዙ ማስፈራሪያዎች ይገጥሙናል እና እንደዚህ አይነት ስራዎችን እየሰራን እንዴት ነው አንተነህ በተራ ዛቻና በተራ ማስፈራሪያ ተደበቀ ልትለኝ የምትችለው? አዎ ይሄ ለአንተ ነው እኮ የሚመስል። እኔ አሁን እንደ ወንድም እንደ ቤተሰብ ነው የምናወራው ቁጭ ብለን እና አደጋ ከመደረሱ ችግር ከመድረሱ በፊት መፍትሄ መፍጠር ያለበት ስለአንተ። አንተም ራስም እኮ ልክ እንደዚህ አይነት ችግር ቢያጋጥም ስለ ወንድም ስለ እህትህ የሆነ ማድረግ መሸፈን የሚገባህን ነገር ተሸፈናለህ። ራስም የዛ ችግር ውስጥ እንዳትገባ ትሞክራለህ። ራስን ገለል ታደርጋለህ። እናደርጋለን እኮ በግል እኮ አንዳንድ ነገር ሲያጋጥም ሰወር እንላለን። ዝም ብለን ከቤተሰብ ጋር እንኳን ስንጋጭ ቀላሉ እንኳን ቤተሰብ ጋር ስንጋጭ እንኳን ገለል አድርገን እስኪ ይለፍላቸው የተፈጠረውን ነገር ጋፕ ከተፈጠረ በኋላ መገኘት እንችላለን ብለን በየግል ህይወታችን እኮ ይሄ ነገር ይሄ እንኳን ቀላሉን ነገር ማለት አሁን እናንተ የምሰሩትን ሙሉ ለሙሉ ባላቅም ከባድ ነገር ነው የሚሰራው እና ያን ስራ እዛ በሚሰራበት ስራ ላይ ብዙ ማስፈራራት ብዙ ዛቻ ነው እየደረሰብኝ እያለ ያለው። ስለዚህ ይሄ ነገር አደጋ ከመድረሱ በፊት ስለዚህ ቤተሰቡ እኛ ነን ያለ ነው። እኔ ነኝ ወንድሙ ያለሁትና መደበቅ የሚገባኝን ነገር ደበኩ በዛን ሰዓት። አሁን ግን በትክክለኛ እኔ አሁን የምነግርህ ነገር እውነታው ትክክለኛ ነገር ነው የምነግርህ። አለ በሰላም አለ ተደብቆ ነው ያለው። በሰላም አለ እሱ ያለበት ቦታ ማሳየት ይቻላል አለ ነው። ታዲያ ለምንድን ነው ከባልደረቦቹ በተለይ ከኔስ ሲሆን ከኛ ባልደረቦች ይሁን ቀኝ እጄ ነው ብለው ካመኑት ከሚኪና ከተሙ መሰወርን የፈለገው ለምንድን ነው? እንግዲህ ይሄ የሱ መልስም ሊሆን ይችላል። እንደኔ ሐሳብ ማለት የችግሩ እሱ ላይ ያለ ችግር
ይመጣብኛል ያለው ያሰበው ነገር ማለት ነው። ቅድም እንዳልኩ ቀላልና ከባዶች ችግሮች አሉ። የሚሰሩም ስራም የተለያየ ነው። በሰው ልጅ በህይወት በሚያሳልፍበት ጊዜ ብዙ የተለያየ ችግር ሊያጋጥም ሊሰራ ይችላል። ያ አደጋ እኔ ላይ ከመድረሱ በፊት ራሴን ማዳን አለብኝ። እኔም የማደርገው እንደዚህ ነው። ሁላችንም አንተም ይሄ ችግር ከመድረሱ ራሴን ማዳን አለብኝ። ከዛ በኋላ ያን ነገር ውስጡ ያለውን ነገር ከበረደለት በኋላ መገናኘት የሚገባኝም ከዛ አካል ጋር ከሌላው አካል ጋር ተገናኝቼ መፍትሄ የምፈጥርበትም ብሎ አስቦ ሊሆን ይችላል ብዬ ነው የማስበው። እና እኔ እውነታውን ነው አሁንም ደጋግሜ የምነግረው ነገር ምንድን ነው፣ በብዙ አይነት አቅጣጫ ብዙ ማስፈራሪያዎች ብዙ ችግሮች እየደረሱበት ስለሆነ ያንን ብቻውን መሸከም ስላልቻለ እኔ ወንድሙ የግድ መካፈል ስላለብኝ አደጋው ሲደርስ እኛ ጋርም እሱም ቤተሰባችን ላይ ነው ይሄ አደጋ የሚደርሰውና እሱም ተጎዳ ማለት እኛ ተጎዳ ማለት። ስለዚህ መሸፈን የሚገባኝን ሸፈን። አሁን ግን ምንድነው መሰለ አብራችሁ የትም ቢሆን ያም ጉድ የመጨረሻው ያለበትን ቦታ ማወቅ አለባችሁ፣ ማሳየት አለብኝ። በቀደም እንደተነጋገርነው ያለበት ቦታ በሰላም አለ። ስራውን መስራት የሚገባበት ከእናንተ ጋር መገናኘት የሚገባ ማሳየት እችላለሁ። በሰላም አለ ነው የኔ የምለው። እሺ ከዛ ውጪ እንግዲህ ወንድሙ ነህ አንተ ያልከን ነው። አሁንም ብዙ ነገሮችን ለማጣራት ሙከራ አድርገን ነበርና የአባታችሁ ስም ነው የሚገናኘው ካንተ ነገር። ከዛ ውጪ ግን አንተ ጋር ያሉት አንዳንድ ማስረጃዎች ያን ያህል እኔን አላሳመኑኝም አላውቅም። እና ከዚህ በፊትም ደግሞ ለብዙ ጊዜ ከአንተ ነገር ተባብረን ሰርተናል። ብዙ አይነት ወንጀለኞችን ለህግ አቅርበናል። በዛ ሂደት ውስጥም ስለአንተ ሲያነሳብን አናውቅም። በተለይ የቤተሰቦቻችን ነገር በድዙም ስለማናውቅ ይሆናል አንተና የአንተነ ባለቤት ወይም ደግሞ የአንተነ እጮኛ ጸጋ በዚህ ልክ እንድትቀራረቡ ያደርገው ከኛ ሚስጥር ተደብቆ ከሷ ጋር አንተ እንድታወራ የተፈለገበት ምክንያት ምንድን ነው? እኛም ባልደረቦቹ ነን እንዳልኩ ደግሞ ለተሙና ለሚኪ ቀኝ እጃቸው ነውና ለጸጋ አንተ እያንዳንዱ መልእክት እየነገርክ ለምንድን ነው ለተሙና ለሚኪ ነገሮችን ማሳወቅ ያልፈለገው? ይሄን ደግሞ መናገር ምንድነው ያው ችግር ሲያጋጥም ሴት ልጅ እጮኛ ናት። እቺ እጮኛ ትጨነቃለች፣ ብዙ ነገር ታስባለች። እንዳያችኋት ምን ያህል እንደምታለቅስ ምን ያህል ስትጨነቅ እንደነበር እዛ ላይ ይሄን ነው ችግሩ ይሄ ነው ተብሎ ቢነገራት ሌላ ችግር ውስጥ ነው እሷ ደግሞ የምትገባው። አሁን ራሷን ስታ ራሷን እንትን ብላ ነበረች አንድ ጊዜ ታማ ማለት ነው። ስለዚህ ለእሷ መነገሩ አንደኛ አስፈላጊ አይደለም። እኔ ወንድሙ እያለው እሷን እያረጋጋው እንዳለ እየነገርኩ ይህንን ነገር እንድትረጋጋ ማድረግ አለብኝ። ለምን ለእሷ ጭንቀት ማብዛት ነው የሚሆነው። አንተን የሆነውን ነገር ያጋጠመውን ነገር መንገድ ጥሩ ስላልሆነ ያሰብነው ጥሩ ስላልሆነ የግድ ይህንን ነገር እኔ ነኝ መያዝ ያለብኝና እሱና እኔ ማለት ነው። ስለዚህ ለእሷ ያልነገርንበት ትልቁ መንገድ ይሄ ነው። ከዛ በተረፈ ያለው ነገር አንተነ ሌላ ነገር የለም። በቃ በዙሪያው አካባቢ ላይ ብዙ ፈላጊዎች ስለበዙበት ያንን ነገር ጋፕ ለማድረግ ያንን ነገር ለማጥፋት ሲል ራሱን ለብቻ አደረገ። በቃ ሌላ ትክክለኛውን ታሪክ ነው እኔ ወንድሙ ምነግርህ። ከዛ በተረፈ ያለበትን ቦታ አለ ማሳየት ይቻላል። ይህንን ነገር መደረግ የሚገባውን ነገር አንተነ በሰላም እንዳለና ለብቻው ሆኖ እንዳለ ነው ምነግርህና እሷም እንዳትጨነቅ ነው። በዚህ አንግል ስራ ላይ ነው ሌላ ቦታ ላይ ነው እያልን ነው ለእሷም እየነገርናት ያለና ሌላ ነገር ብንነጋት የከፋ ጭንቀት ውስጥ ትገባለች፣ ሌላ ችግር ውስጥ ሌላ በሽታ ውስጥ ትገባል። ለዛ ነው አንተነ ይሄ ነው ብሎ የነገረህ ሚስጥር የለም ለእኛ ያላሳወቀበት። ለአንተ ግን ያው ወንድሙ እስከመሆንና በተለይ ለመደበቅ ሀሳቡን ሲያስብ አንተን እንድታግዘው ስለነገረ ሌላ የደበቀህ ሚስጥር የለም። ለዚህ ምክንያት ነው ያለ ከማስፈራራቱ በተጨማሪ ሌላ የደበቀኝ ነገር የለም። ያው ከእናንተ ጋር ስራውም ስለሚሰራ ስራው ለምን ታቋርጣለህ ሊባል ይችላል። ሌላም ነገር ጥያቄ በዛ መሀል ሌላ ጭቅጭቅ ውስጥ እንዳገቡ የግድ ያለውን ነገር በጀርባው የሚመጣውን ነገር ለመከላከል የመጀመሪያ የወሰነው ነገር ራሱን ገለል አድርጎ ማቆየት ነው። ከዛ በኋላ መፍትሄው ቀጥሎ ያለውን ነገር መነጋገር የሚገባው እነጋገራለሁ፣ በዚህ አይነት ሁኔታ ማድረግ ይችላል ብሎ ራሱን ሰውሮ የተቀመጠው ለዚህ ነው። ራሱን በሰወረበት ሰዓት ላይ በተለይ ከብዙ ነገር ከሆነ ራሱ የሚሰውረው አንደኛ ከስራው የተወሰነ ገለል ብሏል። ገንዘብ እጁ ላይ ሊያጠር ይችላል። ገንዘብ እጁ ላይ ቢኖር ራሱ የሚከታተሉትን ሰዎች ፈርቶ ከሆነ የተደበቀው እንደ ልቡ ላይንቀሳቀስ ይችላልና መሰረታዊ የሚባሉ ነገሮችን የሚያሟላለት ማን ነው? አንተ ነህ እየሄድክ የምታቀብለው ወይስ ሌላ ተመሳሳይ እንዳንተ አይነት እገዛ የሚያደርግለት ሰው አለ? በቃ እንዳልኩ እኔ ነኝ አሁን ያለሁት ነገር ብዙ የሚቸግረው ነገር የለም። ካለም እኔ ጋር ነው የምንገናኘውና ማቅረብ የሚገባኝን ነገር ለሱ የሚደረገው ነገር ሳይወጣ ካለበት ቦታ ላይ ይህንን ነገር
ማሟላት የሚገባኝ እኔ ነኝ ሄጄ ማሟላው። ወጣ ሄደ ማለት እይታ ውስጥ ገባ ማለት ነው። ስለዚህ ሁሉን ነገር የሚያስፈልገውን ነገር እኔ ነኝ ማቀርብለት። ስለዚህ አንተ ነህ የት ሊገኝ እንደሚችል ወይም ደግሞ የተሰወረበትን እያንዳንዱን ቦታ ታውቃለህ ማለት ነው አንተ? አዎ እያልኩ ነው እኮ እየነገርኩን አለ። በሰላም ያለበት ቦታ አለ። ለሱም በትክክለኛው መንገድ እየነገር ማሳየት ይቻላል። አንተን በሰላም ነው ያለው፣ በዚህ ችግር ምክንያት ነው ራሱን ገለል አድርጎ ያቆየው። ይሄ ችግር እንዳይደርስበት ራሱን ለመጠበቅና ከዛ ራሱን እንትን ብሎ ወደ ስራው ለመመለስ ወደሚፈልገው ማቅጣጫ ለመሄድ ትንሽ የተወሰነ ጊዜ ማቆየ ስላለበት ራሱን ገለል ብሎ ቆየ። ስለዚህ ችግሩ ይሄ ነው። ሌላ ምንም ችግር የለም። ሌላ የተደበቀ ነገር፣ ሌላ እንትን የተባለ ነገር የለም። እንግዲህ ወደ ተመልካቾቻችን ወንድሜ ተሙ አንዳንድ ነገሮችን እያጣራን ያለው እርግጠኛ ነኝ ከካሜራ ጀርባ ካሉ ሰዎች ጋር የሆነ ፍንጭ እንደሚያገኝ ብዙ ነገሮችን እያጣራ ወደኛ እያመጣለን ያለውና አሁንም አንተነህ የት እንደሚገኝ ጥቆማ ከተሰጠ በኋላ እኛ ወጥመድ ውስጥ ማንገባበትን መንገድ እንዲሁም ደግሞ እሱ ለምን ሊሸሽ እንደፈለገ የኛን የቡድን አባላትም ከዛ ውጪ ደግሞ ሌሎች ማስረጃዎችንም እየሰበሰበን ያለው እርግጠኛ ነኝ ከሱ ጋር ያለንን ቆይታ ከጨረሰን በኋላ ምን አይነት የሆነ አይነት ፍንጭ ላይ ሊደርስ እንደሚችል። ከዛ ውጪ ያንተነህ ወንድም ነህ። ስላንተነህ የሚያውቁ ሰዎች ከሆነ የሚከታተሉት አንተንም ሊያውቁ ይችላሉና በምን አይነት መንገድ ነበር የሚያስፈልገው መሰረታዊ ነገር ስታሟላለት ልትሄድ የምንችለው? እነዛ ሰዎች አንተነህ ሳይከታተሉህም ነበር? እንግዲህ የሚፈልጉት እሱን የሚከታተሉት አካላቶች ብለን ምሳሌ በሁሉም አይነት የሚያውቁ ብቻ ሳይሆን የማያውቁም በማያውቁ ሰዎች ልትከታተሉላት ትችላለህ። ስለዚህ በዚህ አንግል ስለሆነ የእሱን የሚያስፈልገውን ነገር ለማሟላት የተወሰኑ ሰዓቶች አሉ የምታቀርብበት ሰዓት ላይ ያንን ነገር የምታደርስለት ማለት ነው። ስለዚህ እዛ ቦታ ላይ ያንን ታደርስለታለህ። ከዛ በተረፈ ያ ሰዓት ሰዎች የማይሄዱበት በብዛት የማይገኙበት የአካባቢ ሰው ብዙ የሌለበት ግርግር የሌለበት ቦታ ነውና ወደ ውስጥ ገባ ብሎ የሚገኝ ቦታ ስለሆነ ይህንን ነገር ሁሉም የሚያውቁት ብቻ ሳይሆን ማያውቁትም ይከታተላሉ ብለን ስለምናስብ የአደጋ እንዳይደርስበት በተጠነቀቀ ሁኔታ ነው የሚያስፈልገውን ነገር እያሟላለት እያደረስኩለት ያለው። ስለዚህ ሁሉንም ነው የምትጠረጥረው ማለት ይህ አካል ብቻ ብለህ የምትለው አይደለም። በሁሉም አቅጣጫ ነው የሚፈለገው፣ በሁሉም አቅጣጫ ነው የሚከታተሉትና ስለዚህ ይህንን ነገር በተቻለ አቅም የራስህን እንትን አድርገህ ይህንን ነገር የምታሟላለህ ታሟላለህ እና የተለዩ ብቻ አይደሉም ለማለት ፈልጌ ነው። እሺ እንግዲህ አብዛኛውን ነገር ለማመን እገደዳለሁ። ምክንያቱም በተለይ የሰጠኝ ትልቅ ፍንጭ አለ አንተነህ የት እንደሚገኝ እንደምታውቅና እዛ ቦታ ላይ አንተ እየሄድክ ይህንን ነገር እንደምታቀርብለት። ስለዚህ ወደ እሱ ጋር ለመሄድ ቀላል መንገድ ትፈጥርልናለህ ብዬ አስባለሁ። ወደ እሱ ጋር ትመራናለህ። ለምን ከኛ መደበቅ እንደፈለገ የእውነት አንተ እንዳልከው ከነዚህ ከሚያስፈራሩት ሰዎች ሽሽት ነው ወይስ ደግሞ ሌላ ዓላማ አለው? ምክንያቱም አንተንም በእንደዚህ አይነት ባህሪው እኔ አላውቀውም። ብዙ ነገሮችን ከካሜራ ጀርባው ነው የሚጋፈጥ። ለተሙም ለሚኪም በብዙ አይነት መንገድ መስዋዕትን የከፈለ ግለሰብ ነው እና አሁን ላይ ተደብቆ ፈርቶ ሳየው ትንሽ ለእኔም ግር ብሎኛል እና ትንሽ ግራ ያጋባል። ምናልባት ግን ያስገደዱት ነገር ይኖራል አንተነህ ከነገረህ ወይ ከመከታተሉ በተጨማሪ ቤተሰቦቻችሁ ካሉ ቤተሰቦቻችንን በማስፈራራት ወይ ደግሞ ጮኛውን አጓጉል ነገሮች እናደርጋለን ወይ ደግሞ እንጎዳታለን በሚል ማስፈራሪያ ዛቻ፣ በዚህም ቢሆን አንተነህ እንደማይፈራ ነበረ የማውቀው። ግን በእንደዚህ አይነት መንገድ መተው ድንገት ፈርቶ ከሆነ የነገረህ ነገር አለ? ይህንን አሁን እንደዚህ ብዬ የምነግርህ ነገር የለም፣ የነገረኝ ነገር የለም። በአጠቃላይ ግን በቃ በዙሪያው አካባቢ በሚሰራው ነገር ላይ ብዙ እሱን የሚፈልጉ አካላቶች እንዳሉና ከዚህ ቦታ ላይ መሰወር እንደፈለገ በቃ እንደፈለገ ነው ይህንን በግልጽ አድርጎ በዚህ አይነት ሁኔታ የተቀመጠውና ይህንን ነገር ሚስጥር አድርገን ለማንም መንገር እንደሌለበት መናገር እንደሌለብን ለእጮኛው እንኳን መናገር እንደሌለብን ዝግ አድርጎት የነገረኝና ይሄንን ብቻ ነው የሱን ማቀው። ራሱን መግለል ስለፈለገ ራሱን መሰወር ስለፈለገ ነው በዚህች መንገድ ነው እንጂ ሌላ ታሪክ ሌላ እንትን ማቀው ነገር የለም። በቃ ብዙ ፈላጊዎች ስላሉት ማለት ነው። ለባልደረቦቹ ወይም ደግሞ ለኛ ያላሳወቀበትን ምክንያት አልጠየቀውም ነበር። መሰወር ከፈለገ ከነሱ ጋር የተወሰነ ተማከር ብለህ አንተ ልመክረው አልፈለክም? ያው ይሄንን ነገር ለመጠየቅ እንኳን አልቻልኩም፣ አላስታወስኩም። ግን ያው አብራችሁ ትሰራላችሁ በሚል ሐሳብ ስላለኝ የሆነ እንትኑ ግንኙነት ይኖራል የሚል ሐሳብ ነበረኝ። እኔ ማለት ግምቴ እዛ ነው ሐሳብ። እኔ አሁን ጭንቀቱን ውስጡ ላይ ያለውን ጭንቀት ለማቃለል የሱን መቀበል ብቻ ነው
የማስበው እንጂ እንዴት ነው ከአንተ ጋር አብረው ከሚሰሩ ሰዎች ጋር ከእነሱ ጋር ግንኙነት አላደርግም፣ መፍትሄ አላደርግም። በዚህ ጉዳይ ላይ አላወራንም። እንግዲህ ወደ ተመልካቾቻችን ያው ወንድሜ ተሙ አንዳንድ ነገሮችን ሊያጣራ እንደሄደ እየነገርኳችሁ ነበርና እሱ የተፈጠረውን ነገር በደንብ አጣርቶ የሆነ አይነት ፍንጭ ላይ ይደርሳል። እነዛ ፍንጮች ላይ ከደረሰ በኋላ ደግሞ እዚያ አጠገብ የምታዩት እንግዲህ የተሙና የሚኪ ቀኝ እጅ ሆነው ከኛ ጋርም በብዙ መተባበር ሲሰራ የነበረው አንተነህ የተባለው ግለሰብ ወንድም ነውና የት እንዳለ የት እንደሚገኝ እያንዳንዱ ነገር ግልጽ አድርጎ ነግሮናል። ወደዛ ቦታ ላይ የምንሄድበትን መንገድ እናመቻቻለን ማለት ነው። በቻልነው አቅም ወጥመድ ውስጥ እንዳንገባ ነገሮችን እንሞክራለን። እንግዲህ ከዚህ በፊት የተፈጠረው ነገር ታውቃላችሁ። በተለይ አቶ አሻግሬ ባለቤትና የሷ ወንድም ምን አይነት ስራዎችን ሲሰሩ እንደነበርና ከዛ ነገር ጋር የሚያያዝ ነው። ይሄ ነገር አስደንግጦን ነው። ምክንያቱም የኛ ባልደረባ ነው፣ ቀኝ እጃችን ሆኖ የሚሰራ ሰውና የእሱ መጥፋት ድንገት ግር ስላለን ነው ያንን ነገር ሆልድ አድርገን ወደዚህ ቦታ ላይ የሚመጣ ነውና ከዛ ጋርስ የሚያያዝ ነገር አለው ምንድነው የተፈጠረው የሚለውን ነገር በደንብ ለማጣራት እንሞክራለን ማለት ነው። አሁን ቀጥታ ወደ ወንድሜ ተሙ ሄዳለሁ ማለት ነው። አብራችሁ ቆዩ። ሰውዬ የት ነው ያለው አልኩህ እኮ። ቆይ ላሳይ ነው እኮ ና ወደዚህ። አንተ ነው እባክህ ሌላ ነገር ውስጥ እንዳከተን። እርግጠኛ ነህ እዚህ ነው ያለው? ምንድነው ይሁላ ጨለማ ቦታ ና ግድ የለም ለመድረስ ከተቻለ አብሩት። እሺ አሳያለሁ። እዚህኛው ነው ይሄኛው በር ምንድን ነው? ለካሜራ ያስቸግራል። እስቲ ስልክ አብረህ ስጠኝ። ምንድነው የጨለማ ቤት? ስልክ አብረህ ስጠኝ። ስልክ አብረህ ስጠኝ። ማን ድምፅ አለ? ስልክ አብረህ ምግብ ይዘልኝ መጣ ጋሽ እንዴ አንተ ነህ እንዴ? ሳም ምን ነው አንተ ነህ ጋሽ? ምን ነው ምን ታደርጋለህ እዚህ ቤት ውስጥ? ኧረ ተሙ ምን ነው በእናትህ ምን እያደረክ ነው? ታስረህ ነው? ማን ያመጣ? ቁጭ ብዬ ነው። ና ተነስ በእናትህ ተሙ በእናትህ። ምን ሆነ ነው? ሴት የሆነ ነገር ሆኜ ነው በእናትህ። እዚህ መጋዘን የሚመስል ቤት ውስጥ ምን ሆነ የተደበቅከው? ምን ላድርግ በእናትህ፣ የሆነ ነገር ሆኜ ነው በቃ። አይ ታስሬ አይደለም። እርግጠኛ ነህ? አግተው ካደረክ እስቲ አልታገትኩም። እዚህ ልሳውር ብዬ ነው። እስቲ አውጡት በእናትህ ናውጣ። እሺ ችግር የለም። ጋሽ ነው ይዞ የመጣው። ወይ ጉዴ ጋሽ ምን ነው በእናትህ። እኔ ምግብ ይዘህልኝ ውሃ ይዘህልኝ መጣ ሲል ዝም በላ። ወይ ጋሽ ተሙ ምን ነው? ሰላም ነው አይደል? ችግር የለም ሰላም ነው። ውጣ ውጣ። አጥፋ ወደ መኪና ወሰዱት። እሺ እሺ ግቡ ንጉ ጋሽ አንተ ነህ ደህና ነህ አይደለ? እርግጠኛ ነህ? ከመኪና ጀምሮ ወደዚህ ስናመጣ እንደተረበሽክ ነው። ካገኘን ቦታ ጀምሮ ምንድነው የተፈጠረው? አግቶ ነው ወንድምህ? አስገድደው ነው? እዛች የምታህል ጠባብ ክፍል ውስጥ መጋዘን የምትመስል ትንሽ ክፍል ውስጥ እቃ ማጠራቀሚያ የመሰለ ቦታ ያስቀመጠው አስገድደው ነው? አንተ ነህ? ምንድነው የተፈጠረው? ምንድነው? አንተ አትመስልም እኮ ሁኔታ ራሱ ነገር እኔ እነግርሃለሁ ወንድሜ። ምንም እዚህ ውስጥ ይኸውልህ ምንም የሚያውቀው ነገር የለም። እንደውም እኔ እሱን አስቸገርኩ፣ ጮኛንም አስቸገርኳት። ምንም እሱ እኔን አላገተኝም። እኔን እንዲህ የሚያደርገኝ ነገር ምንም አይነት ነገር የለም። እሱን አስወጡት። እሱ ምንም እኔ ለአንተ እነግርሃለሁ ተሙ፣ እኔ እነግርሃለሁ ለአንተ። እሱ ይውጣ። እርግጠኛ ነህ? ይሄ ሰውዬ የሆነ ነገር አለ፣ ያረጋችሁት ነገር አለ። እኔ አንተነን ሳቀው እንዲህ አይደለም፣ ጭራሽ ተረብሿል፣ ፈርቷል። ምንድነው የሆነው? ከኔ ጋር ቆይታ እኮ ስታረግ በጣም ጤናማ ሁኔታ ላይ እንደነበረ፣ ከዛ ውጪ ደግሞ እዛ ቦታ ላይ ምግብ ይዘለት እንደምትሄድ የተለያዩ ነገሮች የምታደርግለት አንተ እንደነበርክ ነው የነገርከኝ አይደል? አሁን ደግሞ እሱ የተገኘበት ቦታ መጋዘን የምትመስል ትንሽ አነስ ያለች ቤት ውስጥ ነው። ይህ ማለት አንተ ካልከው ጋር በጣም የተለያየ ሀሳብ ነው አይደል እንዴ? ምግብን እኔ እንጂ ለሚሄደው ጥሩ ቦታ ላይ ነው ያለው፣ የተቀመጠው ጥሩ ቦታ ነው ያልከው። እኛ ደግሞ ስንገባ ያገኘነው ቦታ እንግዲህ ተሙ እየገለጸው ነው ያለው አይደል? ምንም ጥሩ የሚባል ቦታ አይደለም። በዛ ላይ የምናውቀው አንተና አይደለም እዚህ ቦታ ላይ ያለው። ይሄ ሁሉ የሆነው ምንድን ነው? ግልጽ አድርገህ ንገረን እስኪ። ያው እኔ እኮ እሱ ባለኝ አንተነህ ባለኝ መንገድ ነው እኔ እየሰራሁ ያለሁት እና እኔ ምንም እሱ ላይ የሚያረኩት ነገር የለም፣ የፈጠርኩት ነገር የለም። እሱ ራሱ በግልጽ ሊያስቀምጠው ይችላል። ራሱን መሰወር ራሱን መሸሸግ ስለፈለገ ነው ይህንን ነገር ያደረገው። ከእሱ ፈቃድ ውጭ የምናደርገው ያረኩት ነገር የለም። እኔ ይኸው እሱ አለ አይደለ? መጠየቅ እኮ ይቻላል እኮ። እኔ በሱ ፍላጎት በሱ ፈቃድ ነው እንጂ እኛ ጫና ፈጥረንበት እኔ ችግር ፈጥሬ እኛ እያወራን ሌላ ሰው አለ አብሮክ ሌላ ወንድም ስለሆነ አስገድደው ነው። ስራችንን ታውቃለህ። ምን ሆነ ነው? እኔ ስለማቅ ነው። እኔ ስራውን አውቀው የለ እንዴ? ታውቀኝለ እንዴ? እኔን እና ምን ከዛም በፊት ብዙ ስራዎችን ሰርቼ ስለነበረ የእውነቱ ነው የምነግርህ ተሙ። ለምንድን ነው እኔን የማታምነኝ? በቃ ራሴን እንዴት ብዬ ልንገርህ? በቃ እሱ ከዚህ ውስጥ ምንም ውስጥ የለም። እኔ እነግርሃለሁ። ምንም እኔን ያስገደደኝም ነገር የለም፣ ያስጨነቀኝም ነገር የለም። ራሴን በራሴ ነው በቃ እንዲችን ብቻ ነው ምግብ ነው የሚያመጣልኝ። የእውነት ተሙ ነው እንዴ? እኔ ከአንተ ምን ዋሻለሁ? እሱ ምግብና ውሃ ብቻ ነው የሚያመላልስልኝ። ለእሷ ደግሞ ለጮኛዬ ካወራሁ ታሙ የለ እንዴ? አሁን ሴቶች ለዛም ስለሚያደርሱ በቃ ይችን ብቻ ማንም
እንትን እንዳይል እሱ ብቻ ነው ለእኔ የሚያደርስልኝ። እችን ቦታ ደግሞ የመረጥኩበት ምክንያት በቃ ሰወር ያለች ነች። በቃ ለዛ ነው እኮ። ስለዚህ ሌላ ነገር ውስጥ ተሙዬ አትግባ። እኔ አሁንም ቢሆን ምንም ያመንኩት ነገር የለም። አንተን ግን አሁንም ቢሆን አላመንኩም። የደበከን ነገር ያረከው ነገር ካለ እኔ አጣርቼ ደርስበታል። እሱንም ቢሆን አወጣጣዋለሁ። አንተንም ቢሆን አልተውም። አንተ ነህ ነገሮችን እያበላሽ እንደማይሆን ተስፋ አደርጋለሁ። የስራውን ሁኔታ ታውቃለህ። እመነኝ፣ ታሙኔን ታውቀኛለህ እኮ ለረጅም ዓመታት። አሁን ግን ከማውቀው ውጭ እየሆንክ ያንክብኝ። በጣም የተለየ ባህሪ እያመጣ ነው አንተ። ይሄን ባህሪ አይደለም አውቀው፣ አነጋገር የተለየ ነው። ብዙ ኧረ ሳሚ እንዴ ሳሚ እንዴ ከአንተ ብዙ ስራ ሰርተን የለ እንዴ? ታውቀኝ የለ እንዴ? በቃ የገጠመኝ ነገር በጣም እንዴት ምን ልበል? ለዛ ራሴን በፍጹም እርግጠኛ ነሽ? አንድ ነገር ብቻ ልንገርህ ውስጥ የለበትም። ይኸው እንዴ እሺ ለማመን እየሞከርኩኝ ነው። ችግር የለው። ካሜራ ጀርባ ወስዳችሁ ሁሉም ነገር እንደተለመደው ሁሉንም ማጣራት እንደምናደርገው ይጣራበት። አሚ ይዘው ትወጣልኛለህ። ይዘው ወጣ። ችግር የለም። ና ወደ ጠጋ በል። ና ወደ ኧረ ተምዬ እንዴ እንዴት ነው አንተ? ምንድን ነው ይሄን አይል? እሺ አንድ ነገር ልንገርህ። እያንዳንዷን ነገር ትናገራለህ። ችግር የለው። ቤተሰቦች እኛ የተለመደውን ማጣራት እናደርጋለን። አንዴ ከካሜራ ጀርባ ወጥቼ መማከር አለብን። ምክንያቱም ትንሽ ግራ አጋቢ ነገር ስለገጠመ ከካሜራ ጀርባ ወጥተን ተማክረን ከአንተ ጋር ግን ብዙ ቆይታ እናደርጋለን። ብዙ ምትመልስልን መልሳለን። ምክንያቱም አንተ በእኔና ሚኪ ዙሪያ ብዙ ሚስጥር የምታውቅ ሰው ነህ። ለሁለታችንም ከካሜራ ጀርባ ሆነ ብዙ ነገሮችን በማጣራት ስትረደን፣ አብሶ ሰሞኑን በተፈጠረው በእኔና ሚኪ ዙሪያ ብዙ ነገር ማጣራት ሲያደርግ የነበረ ሰው ስለሆነ ብዙ ሚስጥር ያውቃል። እንደ ቀልድ ከኛ መለየት አይችልም። ከኛ ጋር ስራ ማቆም ቢፈልግ ራሱ ተነጋግረን የሚያውቃቸው ሚስጥር ለመጠበቅ ቃል ገብቶ ነው እንጂ እንደ ቀልድ የሚተው ነገር የለም። ስለዚህ ውድ ቤተሰቦች እኛ ካሜራ ጀርባ ሄደን ተማክረን እንመጣለን። አንተ እዚህ ትጠብቀኛለህ፣ ችግር የለውም። እኔ ወጥቼ አዋርቻቸው መመለስ ይሆናል። ውድ ቤተሰቦች ከደቂቃ ረፍት በኋላ ተመልሰናል። እንግዲህ ከጎኔ ወንድሜ ሳሚም አለ፣ አንተንም አለ። አውርተናል። ያው እኔና ሳሚ ወጥተን እንዲሁም ካሜራ ጀርባ ያሉ ባልደረቦቻችን አውርተናል። ውድ ቤተሰቦች ከካሜራ ጀርባ ያሉ ባልደረቦቻችን ስንል ከዚህ በፊት አንተንም እንደዛ የምንለው ሰው ነበር። ከካሜራ ጀርባ ሆኑ ጉዳዮችን በማጣራት ስለ አንተነ ማንነት ልንገራችሁ ብዬ ነው ቀድሜ። ከኛ እኩል በሚባል ሚስጥሮችን ሊያውቅ የሚችል ሰው ነው። ምክንያቱም አንድን ሰው መከታተል ካለብን አንተነ ነው ብዙ ጊዜ የሚከታተለው የተለያዩ መረጃዎችን በማጣራት እንዲሁም ደግሞ የተለያዩ ሰነዶችን በማደራጀት የሚያግዘን ቀኝ እጃችን ልንለው ምንችል እንዲሁም ከሚኪ ጋም ከኔ ጋር የበለጠ ቅርበት ኖሮት የሚሰራ እኔና ሚኪ ጋም አብሮ ሆኖን አብሶ ሰሞኑን በጀመርናቸው ጉዳይ ሚኪና እኛ ጋር የተገናኘውን ኢንፎርሜሽን አንድ ላይ እያደረገ ወደ አንድ ቦታ እንዲሰባሰብ ወንጀለኞቹ ማን እንደሆኑ ለማጣራት በምናደርገው ጥረት ላይ ከጎናችን ሲያግዘን የነበረ ነው። በመሀል ነው ድንገት ጥፍት ብሎብን የነበረው። ምንድነው የተፈጠረው የሚለውን ከራሱ አንደበት የምንሰማ ነው። ምክንያቱም እኛም ግራ መጋባት ውስጥ ያለ ነው። እኔም ወንድሜ ሳሚ ሚኪም ቢሆን ምን እንደተፈጠረ አናቅም። ያው ሚኪም ስለዚህ ጉዳይ ማውራት አልፈለገም። ምክንያቱም ነገሮች እስኪረጋገጡ ነበረ። አሁን ስለአንተ ብዙ ነገሮች ተፈጥረው ስናስስ ነበር። አሁን እያንዳንዷን ነገር እንድትነግረኝ እፈልጋለሁ። ምንድነው የተፈጠረው? ከኛይን ከተደበቅ 3 ቀን አልፈዋል። ዛሬ 4ኛ ቀን ላይ ያገኘን። ለምንድነው ከኛ እኛ በየቀኑ ሪፖርት እንደራረጋለን። የተፈጠረ አዲስ ነገር ካለ በየቀኑ የምናደርገው የየራሳችን ኢንፎርሜሽን የምንለዋወጥበት መንገድ አለ። ዛሬ 4ኛ ቀናችን ላይ ነው። እሱንም በብዙ በወንድምን አስጨንቀን እጮኛን አስጨንቀን ያገኘን። ምንድነው የተፈጠረው? እያንዳንዷን ነገር የምንጠይቅን አሁን የምትመልስበት ሰዓት ነው። ከዚህ በፊት ከካሜራ ጀርባ ሆነ ጉዳዮችን ማጣራት ነበር። አንተ ራስህ ገብተህ ደግሞ እዚህ ጉዳይ ላይ አሁን አንተ የምናጣራበት ሰዓት ነው። ብዙ ሚስጥር የሚያውቅ ሰው ነው። ብዙ መረጃዎችን እጅ ላይ ያሉ ሰው ነህ። እንደ ቀላሉ እንዲተነስተህ ጥፍት የምትል ሰው አይደለም። አውቄ የተደበቅኩት ምናምን የሚለውን ትተህ ከመጀመሪያ ጀምሮ እስከ መጨረሻ የተፈጠረውን ነገር እንድታስረዳ ይፈልጋሉ። እንዴት መሰለህ በጣም ያው እኔና አንተ ብዙ ስራዎችን እየሰራን በሰላም ባለንበት መካከል ያላሰብኩት ነገር ነው እየሆነ ያለው። ለአንተም አልነግርህ እዛ ስራ ላይ ያለን በጣም በተለይ ይሄ ሙሌ ማወቅ አችለውም ውስጥ ከባድ ልጅ ነው። በጣም ጥልቅ የሆነ ልብ ነው ያለው። ለማጥፋት ሰዎቹን ሴራ አስሮ ከራሱ ጀርባ ሌሎች እኔ ማላቃቸው እኔን የሚከታተሉኝ በጣም ጥቋቁሮች ፀጉረ ፊታቸውን በፀጉር የሸፈኑ መነጽር ያደረጉ ረጃጅሞች ናቸው።
በጣም የሚያስፈሩ ሰዎች ናቸው። አላቃቸውም እና ያ ስጋት አለብኝ። በቃ እፈራለሁ ታውቃለህ። ለዛ እኔና አንተ በሰላም ስላየሰራን ያው የገጠሙ ነገር ከባድ ነው። በቃ በተለይ የሱ ውስጥ በጣም ከባድ ነው። በቃ ብዙ ጊዜ ተውላለሁ፣ እነግራለሁ በቃ ለማስታረቅም በተለይ በቃ እሱ በቃ ለእንትና ያለው ነገር በጣም የሚገርም ነው። አንተን አንድ ነገር ልንገርህ፣ የእሱን ጉዳይ እኮ ፈታን። ሙሌ ከሃዲ መሆኑን አውቀን እኛም በህግ እንድጠየቅ በራሳችን ቁጥር ስር እንዲውል አድርገን የእሱን ነገር ፈታን። ከዛ በኋላ የአቶ አሻግሬን ውድ ቤት የአቶ አሻግሬን ኬዝ እየሰራን ባለንበት ነው አንተነህ ከመሀል ጥፍት ያልከው። የእሳቸውን ሞት በሰማንበት ቅጽበት ከዛ በኋላ ጀምሮ ልናይ አልቻልንም። ለምንድን ነው አንተ የት ሄደን የተደበቅከው? ለምንድን ነው የጠፋኸው? የእሱን የሙሌን ጉዳይ እኮ አወቅን። ከመሀላችን ከሃዲ እንዳለ የሚኪ ቀኝ እጅ ሆኖ የሙሌ ቤተሰቦች እዚህ ጋር ኤዲተር ቪዲዮን ታስገባልኛለህ። ሙሌ ማን እንደሆነ እንድታስታውሱት። ሙሌ ማለት እሱ ነው። ሙሌ ከሃዲ መሆኑን አውቀን እኮ አሳሰር ነው። ከዛ በኋላ የአቶ አሻግሬን ኬዝ እየሰራን እሳቸው ፋይል እንሰጣለን ብለውኝ ብዙ ወንጀለኛ ፋይል ያለበት እንሰጣለን ብለው እሱን ኬዝ እየሰራን ባለንበት ነው አንተ የእሳቸውን እረፍት በሰማንበት ቅጽበት አንተም አብረን የጠፋኸው። ለምንድን ነው የጠፋኸው? ከጮኛህም ተሰውረ ከኛም ከሁሉም ሰው ተሰውረ። ታሙ እንዴት መሰለ ከኔ አቅም በላይ ሆነ። ሞከርኩኝ። ከአንተ መለየት አልፈልግም። እኔ ከአንተ ጋር ብዙ ስራ ስለሰራው መልካምነትህንም የምትጥረውንም የምታደርገውን ነገር ህሊናዬ ያውቃል። ያ እሱ ከታሰረ በኋላ እሱን ካሳሰራችሁት በኋላ እንዴት ላድርግ? በመሀል ይሄ ነገር ተፈጠረ፣ ሞት ተፈጠረ። ያንተንም መልካምነት ማጣት አልፈልግም። ገብቶሃል አይደለ? የሳሚንም ማጣት አልፈልግም። እንዴት ልሁን? እሺ መሀል ላይ ያለኝ ቻንስ ራስን ላልተወሰነ ጊዜ መደበቅ ነው ያለብኝ። ይሄን ለማን ደብቀው? ቆይ ያልገባኝ በቃ ከማንም ራሴ መሰወር ነው ያለብኝ። በቃ አሁንም ቢሆን አንተ ነህ እየዋሸህ ነው። ከማን ነው እየተደበቅክ ያለኸው? ለምንድን ነው እዛ ቤት ታግተህ ካልሆነ ተገደህ ካልሆነ? የእውነቴን ነው የምነግርህ። የእውነቴን ነው። እኔ ምን ያስገደደኝም ያገተኝም ያሰረኝም የለም። የእውነት ነው የምነግርህ። እንዴት መሰወር አለብኝ? በቃ ነገሮች ሁሉ ውስብስብ አሉብኝ። እንዴት አድርጌ ልፍተው? እንዴት አድርጌ ላስታርቅ? ትግል እያረኩ ነው ነገሮቹ። በቃ ይሄ ከሞቱ ጉዳይ የእሱ ወደ እስር ቤት መውረድ አንተ ምን ያገናኝ ታሪክ? እንደ ሌላ ጊዜ ከዚህ የባሰ ስንት ችግር ገጥሞናል አይደለ? ይሄም ሌላ ችግር። ለምን አንተ መደበቅ አስፈለገ? ብዙ መረጃ እጅግ ገብቶ ብዙ ፋይል አንተ ጋር እንዳለ ታውቃለህ። ለምንድን ነው መደበቅ ያስፈለገ? ስንት ሚስጥር እጅ እንዳለ እያወቅ ምንድነው የተፈጠረው? አንተ ነህ ምንድነው ፉፍ የምትለው? ምንድነው የደበቅከው ነገር? ለምንድነው ከኛ መሸሸግ ያስፈለገ? አዳምጠኝ በእናትህ። አንድ ከአንተም ልነግርህ በጣም የከበደኝ ነገር አለ። ምነግርህ ምን መሰለህ? ያንተና የሚኪ ሚስጥር በቃ መዘዝ ጦስ የሆነ ነገር ነው ይዞብኝ የመጣው። ቆይ ምንድነው እያልክ ያለው? እንዴት ብዬ ልግለጽ? በእናትህ እንዴት ብዬ ልግለጽ? በቃ ታውቃለህ፣ በቤተሰቤ ላይ ችግር አመጣ። ያንተንም ይህንን እንደዚህ አድርጌ እንዲህ ነው ለማለት ከበደኝ። ስለዚህ በቤተሰቤ ላይ በባለቤቴ ላይ እንግዲህ አስብ፣ ከክፍለ ሀገር ነው አምኖኝ ይሰጡኝ። ያን ደግሞ በአደራ መልክ ቤቴን ህይወቴን መጠበቅ አለብኝ። በቤተሰቤ ላይ በጠቅላላ በቃ ችግር አመጣ። እሺ ምንድን ነው ማድረግ ያለብኝ? በቃ ምንድን ነው መሆን ያለብኝ? በትዳሬ ላይ ችግር፣ በጮኛዬ ላይ ችግር፣ በወንድሜ በቤተሰቤ ላይ በእናቴ በወንድሞቼ ጠቅላላ ዘሮቼ ላይ ችግር አመጣብኝ እኮ ያ ኬዝ። ያልገባኝ ምንድን ነው ከዚህ በፊት ምን ላድርግ? በተለይ የአንተና እንዴት እናንተን እንዴት አድርጌ ይህንን አውጥቼ ይህንን ምስጢር እንዴት አድርጌ ለማን? የተሙና የሚኪ ነገር ምንድን ነው? እስቲ ግልጽ አድርገህ ተናገር። የተሙና የሚኪ እያልክ ያለው ምንድን ነው? በእናትህ በጣም ከባድ እኮ ነው። በእናትህ ያ አንተና ያው የምታውቃቸው ነገሮች እንግዲህ ግልጽ አድርጎ እንደዛ ለመስራት ለማድረግ እዚያም ተፈጠረ ይህም ተፈጠረ። እንዴት ላድርግ? እኔ ራሴን ምንድን ነው ማድረግ ያለብኝ? ራሴ መሸሸግ ነው ያለብኝ። ተሰወርኩ። ይሄ ነው ተሙ። አንተ ነህ ምንድን ነው የሚያርበተበት? እኔ አልገባኝም። በእኔና ሚኪ ዙሪያ የምታውቃቸው ሚስጥር ምን ይሁን? ያረከው ነገር አለ? ከርተህናል። አንተም አንተ ነህ ምንድን ነው ያረከው? እንደ ሙሌ አንተም ከርተህናል ወይ? ከጀርባ እየወጋህ ነው ወይ? በፍጹም ቅድም ነገርኩ እኮ እኔ ሙሌ አይደለሁም።
እና ለምንድን ነው ከኛ መደበቅ ያስፈለገ? እኔ አንትዬ ነኝ ታውቀኛለህ። ደውላት ነግረኝም በግል የግል እኔ እናንተ የምናውቃቸው ቁጥሮች አሉ። ታውቀኛለህ። ኧረ ሚኪ ኧረ ተሙ ታውቀኛለህ። እኔ ከአንተ የምሰውረው ነገር የለም። ከአንተ የተሰውረ ነገር የለም። እና ታዲያ ምንድን ነው እንዴ? መጣሽ አንቺ አለ እንዴ? ማን ያስገባት? ለምን አስገባት? ደህና ነሽ? ተነሽ የኔ ቆንጆ ደህና ነሽ? እንዴት ነሽ? አመጡኝ እኮ ካለሁበት። በቃ አይዞሽ አንቺ። አሁን ግድ የለም ምንም አላውቅም። ይኸውልሽ ምንም አላውቅም እኮ። ለምን ጠፋሽ? እስካሁን ምን ሆነ ነው? አለ አይደል አንዳንድ የሚገጥም ነገር ስራ ላይ። አይዞሽ ደህና ነሽ? አንቺ ደህና ነሽ? እንዴት ነሽ? ደህና ነሽ? ደህና ነኝ እኔ ደህና ነኝ። አንቺ ደህና ነሽ? እሺ ደህና ነህ? በቃ እኔ ቆንጆ ምንም አትጨናነቂ። በቃ ከነሱ ይቅርብ። በቃ ተሙ ከዚህ ስራ ይውጣልኝ እሱ። ቆይ እሺ እነግርሻለሁ። በእናትህ አውጡት ከዚህ ስራ። በቃ አይዞሽ። አይ አንቺ ደግሞ ጠንከር በይ እባክሽ። አሁን ይኸውልሽ እኔ እና እሱም ብዙ የምናወራው ነገር አለ። እየረበሽን ነው። እንዴት እንዳስገቡሽ እራሱ አላውቅም። ካሜራ ጀርባ ያሉ ሰዎች አሁን አይደለም እንድትገቢ የፈለግም፣ ስንጨርስ ታገኘዋለሽ ብለን ነበር ያሰብነው። አንቺ ተረጋጊ። ዋናው በጤናው ተገኝቷል። ሌላው የቀረው እኛ ጉዳይ ነው። አይዞሽ ይገጥማል። ምንድን ነው ግን ስራ ይቅርብ። በቃ እንደሱ አይደለም እኮ የኔ ውድ፣ እንደዚህ እኮ አይደለም። አንቺ ምን ሆነሽ ነው? ተረጋጊ። አይዞሽ በቃ እንደሱ አይደለም እነግርሻለሁ። በቃ ተረጋጊ። አንቺ ምንድን ነው? እዛ ጠብቂ። ሂጂ ክፍል ግቢ። በቃ እንዴ ምን ሆነሽ ነው አንቺ? እስቲ አሁን አንተ ነህ። ተረጋጊ። ወደ ውጭ ይዛችኋት እኔ ያለው አለ እንዴ? በህይወት አለው። በቃ እንዴ እሺ ነገር ጠይቃ። በእናትህ አየሁ አይደል ቤቴን። አሁን እኔ ከማውቅ ሌላ ሰው ነው የሆንክብኝ። ምንድን ነው? ቆይ የጀመርክልኝ ወሬ ያለ እሱ ያቋረጠችኝ አንድ ነገር። ዝም በል የምጠይቅህን ብቻ መልስ። አንተ ነህ በእኔና ሙኪ ዙሪያ ብዙ ሚስጥር እንደምታውቅ አንተም እኔም እናውቃለን። እሱን ስለ እሱ ጉዳይ እያስጨነቁ ምንድን ነው የሚያስጨንቁ? ማን ነው የሚያስጨንቁ? ጦስ መዘዝ ይዞ በህይወቴ ላይ መዘዝ ይዞ መጣው እኮ። መዘዝ ይዞ መጣ። ህይወቴን ሊያጠፋ ቤቴን ሊበትን ምስቅልቅልን እያወጣብኝ እኮ ነው። ይኸው ታመምኩ፣ ይኸው በሽተኛ ሆንኩ፣ እስከ መሰወር ደረሰ። ይህን የመሰለ የሚታቀኝ ጀግና የሆንኩ ሰውዬ ይኸው እንደዚህ ሆንኩ። ስለዚህ የእናንተን ነገር እንደዚህ ብሎ አውጥቶ እንትን እንደዚህ ነው ለማለት የአንተን ነገር እንዴት የሚኪና የአንተን ነገር ተሙ እንዴት ይህን ሁሉ ዋጋ ከፍለ ይህን ሁሉ ደክመ ይህን ሁሉ ውጣ ውረድ ሰርተ በቀላሉ እንደዚህ? ኧረ ተሙ እንደው ኧረ ተሙዬ እንዴ! ኧረ ተሙ አንድ ነገር ልጠይቅ። ያስፈራሩኝ ሰዎች አሉ ብላት የምታውቃቸው ናቸው? የምናውቃቸው ሰዎች ናቸው? አንተ ነህ የዋሸኝ የደበከኝ ነገር አለ ወይ? ምንድን ነው? ቆይ ማን ነው የሚያስፈራራ? ለምንድን ነው ግልጽ ማታደርገው? አቶ አሻግሬ የሰጡኝ ሰነድ ነበር፣ መረጃ ነበር። የሰጡን ሰነድ አለ አውቃለሁ። ለእኔ በመጽሐፍ ቅዱስ አስምለው ምን ብለው በእኔና ሚኪ ዙሪያ የሰጡን ሰነድ አለ። ምንድን ነው የምትለኝ? እሱን በቃ እንዴት ልበልህ? ቆይ በሱ ዙሪያ ምን? እሱ ሰነድ በእናትህ እሱ ሰነድ በቃ ጭንቅንቅ ሲያረጉኝ እንዴት ልበልህ? አንተ ነው ይኸውልህ ምንድን ነው ያደረከው? ቆይ ይኸውልህ በቃ ጭንቅ ለሰው የሰጠው መረጃ አለ? እንደዛ ማለት ሳይሆን እንዴት መሰለህ? ለሰው የሰጠው መረጃ አለ ወይ? ለአንድ ሰው የሰጠው መረጃ ካለ ገለሃለሁ። በቃ ሊገሉኝ በቃ ሲያስጨንቁኝ በቃ እኮ ሊገሉ ስላስጨንቁ ማላቃቸው ሰዎች በቃ እንዴት ለህይወቴ አንተ ያረከው ነገር አለ ወይ? ንገረኝ። ያረከው ነገር አለ ወይ? ምንድን ነው የሰጣቸው? ያንን አቶ አሻግሬ በኩል የመጣውን ይኸውልህ ቅድም ያልኩህ ምንድን ነው? ማነው እሱን የሰጣቸው? የመጣብኝ እሳቸው ናቸው። ትናገራለህ አትናገርም? ምንድን ነው ያረከው? ኧረ ቆይ በእናትህ ምንድን ነው ያረከው? ማንን ነው የሰጠው? ምንድን ነው የሰጠው? ምንድን ነው የሰጣቸው? በቃ በእናትህ እየነገርኩህ አይደል እንደ በእናትህ ልትገለኝ ነው ሳሚ፣ ሊገለኝ ነው። ይዘህ በእናትህ ገደለኝ እኮ። እንግዲህ ውድ ተመልካቾቻችን አላውቅም ምን ብለን እንደምንናገር፣ ምክንያቱም አንተነን የምናውቀው በእንደዚህ አይነት መንገድ አይደለም። እንግዲህ ወንድሜ ተሙ እንዴት እንዳየኸው አላውቅም። ባህሪው ራሱ የዚህ አይነት ባህሪ አይደለም። እኛ አንተነን የምናውቀው ባህሪና አሁን አንተነ ላይ ያለው ባህሪ የተለያየ ነው። ብቻ ብዙ የተደበቁ ነገሮች እንዳሉ ፍጹም የተለየ አንተነ ነው። ምክንያቱም ለሚኪና ለተሙ ቀኝ እጅ ሆኖ ሲሰራ የነበረው አንተነ በጣም ቆራጥ፣ በጣም ጀግና፣ ለነገሮች ስለ አይን ያለው ብዙ ነገሮችን የሚጥር የሚለፋ ነበርና አሁን ግን ያየነው አንተነ ሌላ ነው። ባህሪው፣ አነጋገሩ፣ ሁሉ ነገሩ ተለውጦብናል። ለምን በዚህ ልክ እየፈራ እንደሆነ
ብቻ የሆነ የደበቀው ነገር እንዳለ ይሰማኛል ወንድሜ። ደግሞ ከመሬት ተነስቶ እንደዚህ ብቻ አይሆንም። አዎ ውድ ቤተሰቦች እንግዲህ እኔም አንተነህ ከኔ ጋር ነው በብዛት የሚሰራ፣ እንዲሁም ከሚኪ ጋር አሁን ባለን ጉዳይ ይሰራል። በጣም መልካም ሰው ነው፣ በጣም ትሁት። ነገሮችን እንዴት እንደሚሰራ እኔ ነው የማውቀው፣ ለስራ ያለውን ቦታ ምናምን እና አሁን ነገሮቹ ሚስጥር ማድረጉ ጭራሽ ደግሞ የሆነ አሳልፎ የሰጠው ነገር እንዳለ ነው። እንግዲህ አሁን ገና እያጣራን ነው። ትንሽ እኔም ስሜት የሆኝ የሱ ላይ ጉዳት ለማድረስ ሞክሬ ነበረ። ቤተሰቦች በጣም ማለት እኔ የሁሌ በራሳችን ሰው መከዳት፣ ሁሌ ከጎናችን ያለው ሰው ነው እየከዳን የተቸገር ነው እና ምን ማድረግ እንዳለብን አናቅም፣ ከማን ጋር መስራት እንዳለብንም አናቅም። እኔ ትንሽ ውስጤ ተረብሿል። እንዲህ አልጠበኩም፣ አንተንን ጭራሽ በዚህ መንገድ አልጠበቅኩትም እና ምን ማለት እንዳለብኝ ራሱ ግራ ገብቶኛል። ቤተሰቦች አላቅም፣ አንተንን በዚህ መንገድ እኔ መሳል ራሱ ይከብደኛል። ከመሀላችን መካዱ ብቻ ሳይሆን እኔ ምን ማለት እንዳለብኝ ሳሚ አላቅም፣ ግን ነገሮችን አጣርተን የሆነ ልባት ላይ መድረስ አለብን። ምክንያቱም እኔና ሚኪ ጉዳይ በጣም አስቸጋሪ ሁኔታ ውስጥ እየገባን ያለ ነው። አዎ እንግዲህ ውድ ተመልካቾቻችን እንዳለው ነው። አንተንም በእነዚህ አይነት መንገድ የምናውቀው ሰው አይደለም። ጥንካሬውን ነበር የምናውቀው፣ ጀብደኝነቱን፣ ብዙ ወንጀለኞችን ለህግ ማቅረቡን፣ ከካሜራ ጀርባ ሆነው ብዙ ነገሮችን አብሮ መስራቱን ነው እንጂ በዚህ ልክ የተልፈሰፈሰውን አንተነህ፣ ከዛ ውጭ ደግሞ ፈርቶ የሚሸሽ በፍጹም ማናም ነው አንተነህ ነው። ፈርቼ ሸሸው። በተለይ የአቶ አሻግሬን ሞት እሳቸው ጋር ያለው ሰነድ ምናምን እያለ ነው ሲቀባጠር የነበረው፣ እናንተም እንዳያችሁት እና የተናገረው ነገር ራሱ አንድ ፍሬ የሚባል ነገር የለውም፣ ጠብ ያለ ነገር የለም። ይሄ ማለት ደግሞ የሆነ የደበቀው ነገር እንዳለና ከኛ ምንም መደበቅ እንደማይችል ሲገባው እየዋሸ እንደሆነ ነው የተረዳሁት። አሁንም ቢሆን ወስደን በደንብ እንመረምረዋለን። ከሱ ጀርባ ያለው ነገር ምንድን ነው? ከነማ ጋር ነው እየሰራ ያለው? ከዚህ በፊት እንግዲህ ተመልካቾቻችን እናንተም እንደምታውቁት ብዙ የውስጥ ሰዎቻችንን ልናጠራ ሙከራ አድርገን ነበር። እንደውም እኔና ተሙት እዚህ ይለናል፣ ሰዎችን እያወጣን እየመረመርን ነበር የራሳችን ሰዎችን። አሁን ደግሞ በተለይ በተሙና በሚኪ ጉዳይ ይሄን መከፋፈል ከተፈጠረ በኋላ፣ አላስፈላጊ ግጭቶች ከተፈጠሩ በኋላ እንደ አዲስ የሰዎች ባህሪ አብረውን የሚሰሩ ሰዎች ባህሪ እየተገለጠ ነው ያለው። ከነዛ መሀል ደግሞ በጣም የሁለቱ ቀኝ እጅ ነው የተባለው አንተነህ አንደኛው ሰው ነው ተገኝቷል። ከዚህ በፊት ሙሉ የተባለው ልጅ ለ2 ዓመት ያህል ታምኖ ሲያገለግል የነበረ ሰው ምን አይነት ስራ እንደሰራ ይታቸዋል። አሁን ደግሞ ለሁለቱም የጋራ የሆነ ሰው አንተነህ ይህን ስራ ሰራ። ከማጋ ነው እየሰራ ያለው? እነማን ናቸው ይህን ነገር እያሰሩት ያሉት? የእውነት የአቶ አሻግሬ ጋር እና አንተነህ ጋር የሚገናኝ ነገር አለ እሱ እንዳለው፣ ወይስ ፈርቶ ብቻ ነው ነገር ሊያደርግ የቻለው? በደንብ የምናጠራው ነው የሚሆነው ወንድሜ ተሙ። አዎ ቤተሰቦች እንግዲህ ብዙ ነገሮች አሉ፣ ማጣራት የቻልናቸው ማጣራት ያልቻልናቸው። ከሚኪ ጋር እስቲ ሰሞኑን ተገናኝተን ነገሮቹን ለእናንተ ገልጸን የምናደርገው የደረስንባቸው አንዳንድ ፍንጮች አሉ። እሱም ፍንጮች ደግሞ ለእናንተ የምናሳውቃቸው ይሆናል። በጣም ከባድ ሁኔታ ነው ያለው ከጀርባ ይህ ሁላ ብር እየበጀተ ሰውን፣ ምክንያቱም ዙሪያችን ያለን ሰው እየከዱን ያሉት በብር ነው እና ይህ ሁላ ብር እየከፈላቸው ለዛውላ ለእኛን ለማጥፋት ይህ ሁላ ጠላት አሰማርቶ ማን ይህን ነገር እያሰራ እንደሆነ እስቲ ከሚኪ ጋርም ቢሆን ቀጠሮ ይዘናል። በቅርቡ ተገናኝተን ለእናንተ አዲስ ነገር የምናሳውቃችሁ ነው የሚሆነው። ቤተሰቦች በዓል ሰሞን ያለ ነው፣ በበዓል ወቅት ነው። በዓል አቅም የስራ ባልደረቦቻችን በዚህ አጋጣሚ ላመሰግን እፈልጋለሁ። በዓላቸውን ቤተሰቦቻቸውን ትተው ከኛ ጋር ብዙ ነገሮችን ብዙ መስዋዕትነት እየከፈሉ ነው። ከተሳካልን ለበዓል እንኳን አደረሳችሁ ብለን ከእናንተ ጋር ብንገናኝ ከተቻለ ሚኪን ሁላችንም ተገናኝተን ለእናንተ ያለውን መረጃ ለመናገር የተቻለንን ጥረት እናደርጋለን። ቤተሰቦች ይህን ነገር በቅርቡ ከሚኪ ጋር ላወራበት ሞክሬ ነበረ። ከተሳካ ምናቀርብ ነው የሚሆነው። ካልተሳካ ደግሞ ከበዓል በኋላ ለእናንተ አዲስ ነገር ይዘንላችሁ የምንመጣ ነው የሚሆነው። ከጀርባ ይህን ሴራ እኛ ላይ ሚኪ ላይም ሲያደርስ የነበረው ማን እንደሆነ በቅርብ አጣርተን የምንደርስበት ይሆናል። ቤተሰቦች እመኑኝ፣ ይህን ነገር ለአንድ እልባት እናደርሳለን። የተቻለንን ጥረት እያደረግን ነው። በጣም ከባድ ሁኔታ ውስጥ ነው ያለ ነው። ከባዱ ጥረት ውስጥ ነን። ቤታችንን ቤተሰቦቻችንን ትተን ነገሮቻችንን ይህን ነገር ለማጣራት እየሞከርን ነው። የሆነ ፍንጭ ላይ እንደምንደርስ ተስፋ አድርጋለሁ። ከወንድሜ ሳሚም ቤተሰቦች በቅርቡ እንገናኛለን። ከወዲሁ መልካም በዓል ማለት ፈልጋለሁ። ካልተገናኘን እስከዛ ለሁላችሁም በክርስትና እምነት ላይ ላላችሁ መልካም በዓል ማለት ፈልጋለሁ። ምክንያቱም መጪው በዓል ነው። ሁሌ ችግር ማውራት ጥሩ አይደለም እና እኛ የተቻለንን ጥረት አድርገን ለእናንተ እንድትማሩበት ነገሮችን እንትን እንድትሉ የተቻለንን ጥረት እናደርጋለን። ቤተሰቦች ከወዲሁ መልካም በዓል ማለት ፈልጋለሁ። ወንድሜ ሳሚ ማስተላለፍ የምፈልገው መልእክት ካለ ማስተላለፍ ትችላለን። እሺ እንግዲህ ያው ወደ ተመልካቾቻችን አብዛኛውን ነገር ወንድሜ ተሙ ብሎታል።
እንዳልናችሁ ነገሮችን ለማጥራት እንሞክራለን። ሁልጊዜም እናንተ ከጎናችን ስለምትሆኑ ስለምትተባበሩን፣ በጸሎታችሁ ስለምታግዙን ከልብ እናመሰግናለን። ከሚኪ ጋር ዳግመኛ ተገናኝተን የተፈጠሩትን ትንሽ ጭላንጭል ችግሮች አሉ። እነሱ ሙሉ ለሙሉ ፈተን ደግሞ ወደ ተሻለ ነገር ቀርበን በጋራ ጠላታችንን ለመጣል እናንተን ቤተሰቦቻችንን እረፍት ለመስጠት ሁልጊዜ በእኛ ምክንያት ትጨነቃላችሁ፣ ብዙ ነገሮች ይፈጠራሉና የሆነ ግብ የሆነ መፍትሄ ላይ ደርሰን ደግሞ የእናንተ የቤተሰቦቻችንን ችግር ሌሎችን ኬዞችን በመያዝ ደግሞ ተመልሰን ለመምጣት እንሞክራለን። መጀመሪያ ግን ያለውን እያንዳንዱ ችግር መፍታት መቻል አለብን ማለት ነው። ወደ ተመልካቾቻችን ወንድሜ ተሙ እንዳለው እንግዲህ ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ እያልን ከዛ ውጪ ደግሞ ምናልባት የሚመች ከሆነ ለእናንተ ለየት ያለ ሁልጊዜም ሀዘን፣ ሁልጊዜም ጭንቀት፣ ሁልጊዜም መከራ ነው የምናሳያችሁና እናንተን ደስ ሊያሰኝ እናንተን ወደ ጥሩ መንገድ ሊመራ የሚችሉ ፕሮግራሞችን ለማዘጋጀት እንሞክራለን። እንደ እግዚአብሔር መልካም ፈቃድ ነገሮች የሚስተካከሉልን ከሆነ ያ ካልሆነ ከወዲሁ መልካም ባህል እንላለን። ያ የሚስተካከል ከሆነ ግን እስቲ በላይቭ የምንችል ከሆነ ወደ እናንተ ለመቅረብ እንሞክራለን። ላይቭ ማይስተካከልልን እና እንግዲህ ነገሮች የሚጣበቡብን ጊዜ የሚጣበቡብን ከሆነ ደግሞ የባህል ፕሮግራሞችንም ለእናንተ ለማቅረብ እንሞክራለን። ያ ካልሆነ ግን ቃል እንገባላችኋለን የሆነ ሰዓት ላይ በላይቭ ወደ እናንተ እንደምንመጣ ውድ ተመልካቾቻችን ይህን ነገር ለማድረግ እንሞክራለን ማለት ነው። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። ቸር ቆዩ።